ያው እንግዲህ እሸቱ ይጠይቀዋል ስታድግ ምንድነው መሆን የምትፈልገው ብሎ እሸቱ ይጠይቀዋል። በጣም አስገራሚ መልስ ነው የሚሰጠው። እስኪ እንከታተለው። ስታድግ ምን መሆን ነው የምትፈልገው? የማዋለድ ዶክተር። የማዋለድ ዶክተር? የማዋለድ ዶክተር። የማዋለድ ዶክተር። እንደነዚህ ካሉ ህፃናት እንደዚህ ያለ ትልቅ ህልም ማግኘት በራሱ ተመስገን ነው የሚባል። የምር ፈጣሪ እንደነዚህ ያሉ ልጆችን አያሳጣን። ያስፈልጓታል። በቃ እነዚህ ህፃናት ለዚች ሀገር ተስፋ ናቸው። እኛማ እኮ እየታየ አይደለ እንዴ? ሀገር እየበጠበጥን እኮ ነው። እነ ፕሮፌሰር እነ ዶክተር አሁን ያለው እያየ ነው አይደል እንዴ? እስኪ እንደነዚህ ያሉ መልካም ህፃናትን ያስነሳልን ፈጣሪ። የምር በጣም የሚገርም ነው። ማዋለድ ላይ ለምን ፍላጎት አደረብህ? እናቶች በወሊድ ምክንያት መሞት የለባቸውም ብዬ። ከምን በላይ ደግሞ ምክንያቱ በጣም የሚገርም ነው። በአሁኑ ጊዜ በነገራችን ላይ እንግዲህ እግዚአብሔር አንዳንድ እንደነዚህ ባሉ ህፃናት ላይ አድሮ ያናግራል። ወይም እንደዚህ የበሰሉ ልጆችን ድንገት ይመጣሉ። በቃ የሚሰጡ ናቸው። በነገራችን ላይ እነዚህ በቃ ፈጣሪ ለኛ የሚሰጣቸው ናቸው። ቤተሰብ እንደዚህ ምና አይደለም፣ ይፈጠራሉ። በቃ በእግዚአብሔር እንደነዚህ ያሉ በጣም ተአምረኛ የሆኑ ልጆች። በርካታ እናቶች በወሊድ ምክንያት ይሞታሉ። በርካታ እናቶች። ይህን ችግር ለመፍታት ደግሞ እንደዚህ ያለ ህልመኛ ህፃን መገኘቱ በራሱ በጣም ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። የምር ወድጄዋለሁ። አሁን ትችላለህ ማዋለድ? እዚህ ካለ አዋልዳለሁ አለ። እና አንተ በምጥ ነው በኦፕሬሽን ነው ስታድግ ማዋለድ የምትፈልገው? በምጥ። ገጠራውን ሁሉም በምጥ ነው የሚወልደው? አዎ። ሆዳቸውን ተቀደው የወለዱ የሉም ገጠር? ረበሚኬ ተው እንጂ። አንድ ቀን ምን ገጠመኝ መሰለ ገጠር። ማንኛውም ወድጄዋለሁ። ደስ ይላል። በቃ እንደነዚህ ያሉ ህፃናትን ሳይኔ በጣም ደስ ይለኛል። ህልም ያላቸው በቃ ለዚች ሀገር የሚሆኗት እነዚህ ናቸው። ተስፋዎቿ ናቸው። ከብዙ ነገር የሚታደጓት ወደ ቀደመቿ የሚመልሱልን በየትኛውም አካባቢ እንደነዚህ ያሉ መልካም ልጆች ሲኖሩ ነው የሚል እምነት አለኝ። አንዳንዴ እኮ እኛ ትላልቆቻው ምን አይነት ህልም ነው ያለን ለሀገራችን? ለማህበረሰቡ ምን አይነት ህልም ነው ያለን? እኔና እናንተ ህልም አለን ለማህበረሰቡ። ለዚህ ማህበረሰብ ልናበረክተው የምንፈልገው ነገር ህልማችን ምንድነው? የትላልቅ ሰዎች ምንድነው ህልም አለን? እንደዚህ ካለ ህፃን ደግሞ ትልቅ ህልም ሲታልም እንመለከታለን። እና ያስፈልጓታል ለምለው ለዚህ ነው ያስፈልጓታል። በቃ እንደዚህ ያሉ ህፃናት ይቺ ሀገር ያስፈልጓታል። ለዚች ሀገር ተስፋዎቿ እነማን ናቸው ከተባለ አሁን ያለው መሪ አይደለም፣ አሁን ያለው አክቲቪስት አይደለም፣ አሁን ያለው ፖለቲከኛ አይደለም፣ አሁን ያለው ቲክቶከር አይደለም። ማንም ተስፋ የላትም ይቺ ሀገር። ተስፋዎቿ ህፃናት ናቸው። እያንዳንዱ ህፃን በቤቱ ውስጥ የሚያድግበት መንገድ የነገዋን ኢትዮጵያ እጣ ፋንታ ይወስናል። የተዘራው ነው የሚታጨደው። ቤተሰብ ልጆቻችን ላይ የምንዘራውን ዘር እናስተውል። እንደነዚህ ያሉ ህልመኛ መልካም ህፃናትን እናሳድግ። የነገ ሀገር ተረካቢዎች እነዚህ ናቸው። ይችን ሀገር የሚረከቡ ሰላም አድርገው የሚመሩ የማያበጣበጡን፣ የማያባሉን፣ ዘረኝነትን የማይጸየፉ ብዙ ነገር። የዛሬውን በዚህ ያበቃው። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እንደነዚህ ያሉ ህልመኛ ልጆችን ፈጣሪ ያብዛልን። ሰላም።